ሰላም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። መቼም በዚህ ዘመን የማይሰማ ነገር የለም። አንዲት ሴት ራእይ አየሁ እያለች ብዙ የምታወራው ነገር አለ እና የምታወራውም በነቢይ ጥሌ ቤተ ክርስቲያን ዙሪያ ነው እና እስቲ በመጀመሪያ እሷ የምትለውን ነገር እንስማና ከዛ በኋላ ተመልሼ በእግዚአብሔር ቃል መሰረት መልስ እሰጣለሁ። ጌታ ኢየሱስ ይባርካችሁ። ተከታተሉ። ኢየሱስ ያድናል የሚል ነጭ ቲሸርት ለብሰዋል። ብዙ ናቸው። በጣም ብዙ አዳራሽ ውስጥ አሉ። መኪናቸውን አቆመዋል። እነሱ ይጨፍራሉ አዳራሽ ውስጥ እና እያቸው ይለኛል። እና እነዚህ ምንድናቸው ስላቸው አታያቸው፣ እነዚህ እኮ እኔ ነኝ ካዱ እናቴ ነኝ ካዱ ናቸው ይለኛል። እየሻቸው እነዚህን አሁን ቆልፉባቸዋለሁ ይለኛል። እኔ ስለዋለሁ ያለሁበት ቦታ በጣም አስቸጋሪ ነው። እኔ እኮ አልፋ እና ኦሜጋ ነኝ ብሎ ጽፎ ጂን ጎትቶኝ ይዞኝ ይሄዳል። ደግሞ ይዞኝ የሚሄድ ቦታ ብረት እሳት ብረት ታቀልክ፣ ይሄ በጣም የጋለ ብረት በዛ ላይ ነው የሚያሻግረኝ። እኔ እኮ አልፋና ኦሜጋ ነው ለምን ተዋሻለሽ አለኝ። እሺ እግዚአብሔር አምላክ የተመሰገነ ይሁን። እንደሰማችኋት ነው በነቢይ ጥላሁን ቤተ ክርስቲያን ባለው አምልኮ ላይ ነው ትችት እየሰነዘረች ያለችው እና ኢየሱስ ያድናል የሚል ነጭ ቲሸርት ለብሰዋል። በጣም ብዙ ናቸው። መኪናቸውን አቁመዋል እና መኪናቸውን አቁመዋል። እነዚህ ምንድን ናቸው ብዬ ስጠይቀው እኔን የካዱ እናቴን የካዱ ናቸው። እኔን የካዱ እናቴን የካዱ ናቸው፣ እቆልፍባቸዋለሁ ይለኛል። እኔ እኮ አልፋና ኦሜጋ ነኝ ብሎ ብረት በሚመስል ነገር ላይ ያሻግረኛል እያለች ነው የምትናገረው። እና ይቺ ንግስተ ንግስት እህተ ማርያም የምትባለው የእሷ ተከታይ ነው የምትመስለኝ። እንዲህ ናቸው በቃ ከእህተ ማርያም ጀምሮ ያሉ በሙሉ በቅዠት ውስጥ ያሉና ቅዠትን የሚያወሩ ለሀገር ሸክም የሆነ ሀሳብ የሚሰነዝሩ ናቸው። እና በጣም ነው የሚያሳዝነው። ሀገራችን እንዲህ ባሉ ባህታውያን የተወረረች በመሆኗ በጣም ነው እማዝነው። እና ሰው ኢየሱስ ያድናል የሚል ነጭ ቲሸርት ለብሶ ይቆለፍበታል ብላችሁ ታስባላችሁ? የተቆለፈውን የከፈተ እኮ ኢየሱስ ነው። የተዘጋውን በር ከፍቶ ወደ አብ መንግስት ያስገባን ኢየሱስ ነው። ወንጌሉን ብታነበው እንደዛ ነው የሚለው። እኔ በር ነኝ፣ እኔ መንገድ ነኝ ነው የሚለው። ዮሐንስ ወንጌል 14:6 ዮሐንስ ወንጌል 10:1። ነገር ግን እሷ ዋናው ችግሯ ምንድን ነው? ኢየሱስ ብቻ ሳይሆን እመቤቴ የሚል ነገር ስላላት ነው። እናቴን የካዱ እኔን የካዱ ናቸው፣ እቆልፍባቸዋለሁ። ምናልባት እንግዲህ ጋዜጠኛ እንዳልክ አለ እዛ ጉባኤ ውስጥ። ምናልባት እሱንም አይታ እንደሆነ እኔ አላቅም። እርግጠኛ ነኝ ይደርሰዋል። ከደረሰው ይወርድብሻል። እኔ ከምናገረው በላይ እንደሚናገርሽ በጣም እርግጠኛ ነኝ። ዲያቆን ነው እሱም እና የማትቋቋሚው ነገር ውስጥ ነው የገባሽው። እንደዛ አይባልም። ክብር ለእግዚአብሔር ይሁን። ኢየሱስን የሚያምኑ ሰዎች አይቆለፍባቸውም። አዎ እንግዲህ አንቺ በምታምኚው መንገድ ማርያምን እንዲያምኑ አይጠበቅባቸውም። እንደ መጽሐፍ ቅዱስ ነው ማርያምን የሚያምኗት፣ የማርያምን እውነት የሚከተሉት እንደ መጽሐፍ ቅዱስ እንጂ እንደ አንቺ አስተሳሰብ አይደለም። ስለዚህ እንዲህ አይነት ችግር አለ በባህታውያኑ። ደግሞ በአደባባይ ቆመሽ ትናገራለሽ፣ ራእይ አየሁ እያልሽ እንባ እያቀረረሽ። በጣም ነው የሚገርመው። እኔ በእውነት ግርም ነው ያለኝ። እና ቢገባሽ ነቢይ ጥሌ ከኢየሱስ ውጭ ሌላ አያወራም። አፉ ላይ ከብሮና ነግሶ ያለው ኢየሱስ ነው። ኢየሱስን ተናግሮ ሰብኮ ያልጠገበ አገልጋይ እቆልፍባቸዋለሁ የሚል መልእክት አይሰጠውም። እና ከእግዚአብሔር አይደለም በጥቅሉ ራእይሽ። ራእይ ለማየት እኮ
በመጀመሪያ ዳግም መወለድ ያስፈልጋል። የእግዚአብሔር ልጅ መሆን ያስፈልጋል። እኛ በራእይ እናምናለን። መጽሐፍ ቅዱስ ምንድን ነው የሚለው መሰለሽ? ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 1 እንግዲህ 66ቱን ቅዱስ መጽሐፍ የምታምኚ ከሆነ እኔ ምን እንደምታምኑም አይገባኝም። የማርያም ተከታዮችማ በቃ የተዘበራረቀባችሁ ናችሁ። እና ይህን 66ቱን የምታምኚ ከሆነ እንዲህ ይላል፣ ትምክት የሚያስፈልግ ነው አይጠቅምም፣ ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ ይላል። ራእይ ሁሉ ራእይ ነው ብለን እኛ አናምንም። ስለዚህ ራእይ ማየት ከፈለግሽ ከጌታ ወዳለው ራእይና መገለጥ እግዚአብሔር አምላክ ያምጣሽ። ከጌታ ወደ ሆነው ራእይና መገለጥ ለመምጣት ደግሞ የጌታ መሆን ይጠይቃል። ዳግም መወለድ ይጠይቃል። የእግዚአብሔር ልጅ መሆን ይጠይቃል። ከዛ በኋላ የእግዚአብሔር ልጅ ስትሆኚ በእግዚአብሔር መንፈስ ትመሪያለሽ። እግዚአብሔር የተመሰገነ ይሁን። አባ አባት ብሎ የሚጮህ የልጁን መንፈስ ታገኛለሽ። በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። በመንፈስ መመራት ትጀምሪያለሽ። ከጌታ ወዳለው ራእይ ትመጫለሽ። አለበለዚያ ግን ዝም ብሎ በዋሻ በተለያየ ነገር የፍጡራንን ገድል በማመን ትንንሽ መጽሐፍ ተሸጉጦ እነዛን አንብቡልኝ በማለት እኔ ራእይ የማይነኝ ህልም የምመለከት ነኝ ብትይ ያ ህልም ከእግዚአብሔር አይደለም። አንድ በስራ ብዛት የሚመጣ ነው። ሁለተኛ ደግሞ አጋንንት የሚሰጥሽ ነው። ክፉ መንፈስ በጌታ በኢየሱስ ስም እጅ ተጭኖ ቢጸለይልሽ እርግጠኛ ነኝ ብዙ መናፍስቶች ከውስጥሽ እንደሚወጡ በጣም አምናለሁ። እና ከጌታ ወዳለው ራእይ እንድትመጪ በመጀመሪያ ወደ ትክክለኛው የመጽሐፍ ቅዱስ ሐሳብ ነይ። የእግዚአብሔርን ቃል ወደሚያስተምሩ አሁን ወደ ተቸሻቸው ወደ እነዚህ ቸርቾች ነይና ከመሪው ጋራ ከነቢይ ጥላሁን ጋራ ተገናኝና ተነጋገሪ። በደንብ ትማሪያለሽ፣ ጌታን ትቀበያለሽ፣ የእግዚአብሔር ልጅ ትሆኛለሽ፣ ክትትል ትምህርት ተምረሽ ትጠመቂያለሽ፣ ደቀ መዝሙር ትሆኛለሽ። ከዛ በኋላ እውነተኛውን ራእይ ታያለሽ እንጂ አሁን እንባሽ ሁሉ የአዞ እንባ ነው መስሎች ነው ወይ ጠላትም ሊያስለቅስሽ ይችላል። እና ከጌታ ወዳለው ራእይ እንዲህ ተሁኖ ነው የሚመጣው። ሌላው ልናገር የምፈልገው ሕዝቅኤል 13ን ላውጣና ላሳይሽ። ክብር ለእግዚአብሔር። ሕዝቅኤል 13ን ስንመለከት ቶሎ ቶሎ ብዬ ላንብብ። እግዚአብሔር የተመሰገነ ይሁን ለዘላለም። ሕዝቅኤል 13 ቁጥር 7 ላይ ምን ብሎ ይናገራል? 7፣ 8፣ 9 እንዲህ ይላል፣ እኔም ሳልናገር እግዚአብሔር እንዲህ ብሏል ስትሉ ከንቱ ራእይን ያያችሁ ውሸተኞችንም ሟርት የተናገራችሁ አይደላችሁምን? ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ከንቱ ነገርን ስለተናገራችሁ ውሸተኛ ራእይንም ስላያችሁ፣ ስለዚህ እነሆ እኔ በእናንተ ላይ ነኝ ይላል ጌታ እግዚአብሔር። ከንቱ ራእይና ውሸተኛ ራእይ ስለተናገራችሁ እነሆ እኔ በእናንተ ላይ ነኝ ብሎ ነው የሚናገረው። ስለዚህ ከንቱና ውሸተኛ ራእይ ካየሽ እግዚአብሔር ባንቺ ላይ ነው የሚሆነው እና ከዚህ ራእይሽ ተመለሺ። ተመለሺ። ወደ እውነተኛው ራእይ ደግሞ ለመምጣት ጌታን መቀበል፣ ዳግም መወለድ፣ የእግዚአብሔር ልጅ መሆን ይጠይቃል ማለት ነው እና ለሕይወትሽ የከፋ ነገር ውስጥ ልትገቢ ትችላለሽ እና ከዚህ ነገርሽ ተመለሽ ይላለሁ። ሌላው ሕዝቅኤል 22 28 ላይ ምን ብሎ ይናገራል የእግዚአብሔር ቃል? ክብር ለእግዚአብሔር ይሁን። ሕዝቅኤል 22 28 እንዲህ ይላል። እግዚአብሔር የተመሰገነ ይሁን ለዘላለም። ሕዝቅኤል 22 28 እግዚአብሔር ሳይናገር ነቢያቶቿ ጌታ እግዚአብሔር እንዲህ ይላል እያሉ ከንቱ ራእይን በማየት የሐሰትንም ሟርት ለእነርሱ